አንዳንድ ሰዎች ቤተክርስቲያንን ለማጠልሸት ዛፍን ቅቤ የሚቀቡ ሌላ ነገር ደግሞ የሚያደርጉ በልደታን የሚያሳብቡ ሰዎች አሉ። ማርያም ብትወለድ አይደለ እናቲቱ ሔዋን የከበረችው ስለዚያ ነው። ስለዚህ እመቤታችን የእናቷ እናት የአባቷም እናት ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መሰረቶቿ በተቀደሱት ተራሮች ላይ ነው፣ በውስጧም ሰው ተወልዷልና። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሰ። ማርያም ብትወለድ አይደለ እናቲቱ ሔዋን የከበረችው ስለዚያ ነው። ስለዚህ እመቤታችን የእናቷ እናት የአባቷም እናት ናት። በዚህ የሚደንቃችሁ ካላችሁ እንኳን የ175 ዓመቱ የአብርሃም የማን የ969 ዓመቱ የማቱሳላም እናት ናት። እንኳን የእሱ እናት የ930 የአዳምም እናት ናት። እንኳን የነሱ እናት የብሉየ መዋዕል አብላየ ዘመናትን አስረጅቶ የሚኖረው የዘመናት ባለቤት የቀዳማዊ ቃል የእግዚአብሔር እናትም ናት። ለኛ ሕጹራነ መዋዕል ለምንሆን ዘመን አጭሮች ለምንሆን ለኛ እናት ብትሆንን ብርቅና ድንቅ አይደለም። ለቀዳማዊ ቃል እናቱ ሆና ተገኝታለችና በዚህ ምክንያት እመቤታችን የበረከት ምንጫችን ናት። በሷ በረከትን ስላገኘን አሁንም ደግመን በማህሌት ሁሉ ጊዜ የምትባል አንዲት ቃል አለች። ማህሌት ሲጀመር ስቡ ወውዱ ዘሳረ ኩሉ ዓለመ በሐቲ ቃል ይባላል። በአንድ ቃል ለይኩን ብሎ ዓለምን የፈጠረ ስቡ እግዚአብሔር የተመሰገነ ይሁን። ማታ ማህሌት ሲጀመር እንዲህ ነው የሚባለው፣ ስቡ ወውዱስ ከቃሉ ጋር ስቡ ወውዱስ ሳረረ ኩሉ ዓለመ በሐቲ ቃል፣ ዓለምን በአንድ ቃል የፈጠረ እግዚአብሔር ይመስገን ከተባለ በኋላ ነግስ የሚባል አለ። እሱ ከተባለ በኋላ መጨረሻ ላይ አንዲት ማትቀረካላለች። ነግሱ ይለዋወጣል፣ እንደ አርኬ ነው፣ እንደ ግጥም አይነት ሆኖ ቅዱሳን የሚመሰገኑበት ነው፣ መላእክት፣ ነቢያት፣ ሐዋርያት። ኋላ መሃል ላይ የዕለቱ መልክ ከመጀመሩ በፊት ነግሱ እንደየባሉ ይለዋወጣል። አንዲት ግን ሁልጊዜ የማትለወጥ ቃል አለች፣ ዘመንክር ጣዕሙ ትባላለች። ሊቃውንቱ በጣም ነው የሚወዷት። ዘመንክር ጣዕሙ ሰላም ለዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሐቆት ስሙ ይባላል ማለት ነው። ሰላም ለዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ እንደ ልጅሽ ደም ለሚጣፍጠው እንደ ልጅሽ ደም ሲጠራ እኮ ነው ማርያም ሲል ነው እንደዚህ ብሎ የሚጣፍጠው ማለት። ግን ይሄ ለማን ይጣፍጣል? ይሄን ጣዕም የሚያውቅ ልብ ይስጠን በእውነቱ ማለት። ይሄ በእንዲህ ያለ ምላስ የሚቀመስ በሚቅለበለብ ምላስ የሚቀመስ ጣዕም አይደለም። የማርያም ስም ለእግዚአብሔር የጣፈጠ ስም ነው በእውነት ማለት። ለእግዚአብሔር የጣፈጠው ስም ፍቅረ መኑ ተመልከቱ። አሁን እንደው አባ ጽጌ ድንግል ለመሆኑ እግዚአብሔርን ያወረደው ውበት ማን ነው ነው የሚለው እና ማርያም የሚለው ስም እንደ ልጅሽ ደም ለሚጣፍጠው ለወልድኪ አምሳለ ደሙ ስምሽ ምስጋና ይገባል። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ መጀመሪያ ድነት ሲጀመር የድነት መሰረትና መጀመሪያ የሆንሽው መርገም በሔዋን ሲጀመር ድነት ባንቺ የተጀመረብሽ ማይከለ ምድር የድነት መካከለኛ የሆንሽው የመካከለኛይቱ መሬት አባትሽ ዳዊት እግዚአብሔር ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማይከለ ምድር እግዚአብሔር ከዓለም አስቀድሞ ነበረ በምድር መካከል መድኃኒትን አደረገ የተባለ ተመልከቱ። ወገብረ መድኃኒተ በማይከለ ከርሳ ለድንግል ይላል ቅዱስ ያሬድ በዝማሬው። ዳዊት በመሬት መካከል እግዚአብሔር መድኃኒትን አደረገ ቢለው ቅዱስ ያሬድ መጣና የመሬት መካከል ቢሏችሁ ሌላ መሰለቻችሁ እንዴ? የመሬት መካከል የተባለ የማርያም ማህፀን ነው አለ። በሷ መካከል ድነት የተደረገብሽ የድነት መወጠኛ ማርያም ሆይ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ መልካሚቱን አንቺን ለዓለም ቤዛ አድርጎ የፈጠረ እግዚአብሔር ይትባረክ ወይትሐቆት ስሙ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ማርያም
ጳጦስ መዝገቡ ለቃ ጳጦስ ጳጦስ መዝገቡ ለቃ። አንድ ክርስቲያን ስለ ግንቦት ልደታን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስለ ሰው ልጆች ድነት ሲነሳ የእመቤታችን የቅድስት ድንግል ማርያም ልደት መነሳት ግድ ነውና አባቶች ነገርን ከስሩ ውሃን ከጥሩ እንደሚሉ ቅዱስ ኤፍሬም በውዳሴው ሲያመሰግናት የመመኪያችን ዘውድ የንጽህናችን መሰረት ተብሎ የተነገረላት እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ኢሳይያስ 7:14 ላይ ደግሞ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ የተነገረላት እናታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ራእይ ዮሐንስ ምዕራፍ 12 ከቁጥር 1 ላይ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል ያላት ተብሎ የተነገረላት እናታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ከመቤታችን ከቅድስት ድንግል ማርያም ጋር ተያይዞ አንዳንድ ሰዎች የሚያነሱት ጥያቄ አለ። በልደታ ቀን ዛፍ ስር ተሰብስባችሁ ዛፍን ታመልካላችሁ የሚሉ አንዳንድ ሰዎች አሉ። ነገር ግን ነገሩ እንዴት ነው ቢባል እመቤታችን ቅድስት ድንግል ማርያም የተወለደችው በስደት ነው። ይህ እንደምን ሆነ ቢሉ ሐናና ኢያቄም እመቤታችን ቅድስት ድንግል ማርያም በምትወለድበት ጊዜ አይሁድ በቅናት ተነሳስተው አሳደዋቸው ስለነበረ ስደት ላይ ነበሩ። መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 8 ላይ ሶሎሞን ከሊባኖስ ከኔ ጋራ ነይ ብሎ እንደጻፈው ይህ ለእመቤታችን የተነገረ ትንቢት ነው። እመቤታችን የተወለደችው በስደት ነው ማለት ነው። እናቷ ሐና የምትወልድበት ቦታ አጥታ በሊባኖስ አድባር ተጠላ ወለደቻት። በዛን ጊዜ የዛን አካባቢ ሰዎች ቅን ስለነበሩ ንፍሮ እየቀቀሉ ሐና እያመጡ ይመግቧት ነበር። ታዲያ ዛሬ ደግሞ በትውፊት የመጣውን የእመቤታችን የወላጆቿን ስደት በማሰብ ብዙ ሰዎች ውጭ ላይ ቤተሰብ ተሰብስቦ ንፍሮ እየተቀቀለ ይበላል ማለት ነው። እነሱን በማሰብ ንፍሮ ተቀቅሎ ይበላ እንጂ ሌላ አምልኮ የሚባል ነገር በፍጹም የለም። አንዳንድ ሰዎች ቤተክርስቲያንን ለማጠልሸት ዛፍን ቅቤ የሚቀቡ ሌላ ነገር ደግሞ የሚያደርጉ በልደታን የሚያሳብቡ ሰዎች አሉ። ነገር ግን እነዚህ ሰዎች ቤተክርስቲያናችን አትወክልም ማለት ነው። ወስብሐት ለእግዚአብሔር። እመቤታችን ልትወለድ ግንቦት 1 ሊሆን ስንት ቀን ቀረው? 2 ቀን። ሁላችንም ልደታችን የዛ ቀን ነው። ልደትሽ ልደታችን ነው ለማለት 2 ቀን የቀረን ግንቦት 1። ያኔ ምን እንላለን? ኢያቄም ወለዳ ኢያቄም ወለዳ ኢያቄም ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ወለዳ እያልን ለመዘመር ያብቃን። ዓለም ሁሉ ይስማ ማርያም አማላጅ፣ ዓለም ሁሉ ይስማ ማርያም አማላጅ፣ መናፍቁም ይስማ ማርያም አማላጅ፣ አሕዛቡም ይስማ ማርያም አማላጅ፣ አማላጄ ድንግል አማላጄ አማላጄ ድንግል አማላጄ አማላጄ ድንግል Maria,